በዚህ ቻናል የኢኮኖሚ መጽሐፎችን እያመጣን ሪቪው ማድረግ ሳይሆን ሐሳቦችን አጠር አድርገን የምንወያይበት ነው እና ዛሬም አንድ የመጽሐፍ ሐሳብ ይዤላችሁ መጥቻለሁ። ግን አንድ ትንበያ በመፈተሽ እንጀምር። በኢኮኖሚክስ አሴምሽን የሚባል ነገር አለ። ትንበያ ልትሉ ትችላላችሁ እና አንድ ትንበያ እንፈትሽ። ለምሳሌ ድሃ የሆኑ ሰዎች ጠንክረው ቢሰሩ ከድህነት የሚወጡ ይመስላችኋል? ድህነትን ማጥፋት የሚችሉ ይመስላችኋል? አንድ መጽሐፍ አይችሉም የሚል መጽሐፍ ነው ዛሬ ላቀርብላችሁ የፈለግኩት። ፑር ኢኮኖሚክስ የሚባል መጽሐፍ አለ። አቢጃት ባርኔጂ እና ኤስተር ዱፍሎ የጻፉት መጽሐፍ ነው። አቢጃት ህንዳዊ ኢኮኖሚስት ነው። ዱፍሎ ደግሞ ፈረንሳይ ኢኮኖሚስት ነች እና ባልና ሚስት ናቸው ሁለቱ እና 2019 ላይ በኢኮኖሚክስ የኖቤል ሽልማት ወስደዋል። ይሄ ኤምአይቲ ውስጥ የኢኮኖሚ ፕሮፌሰሮች ናቸው። ማሳቹሴት ኢንስቲትዩት ኦፍ ቴክኖሎጂ ይባለው በዓለም ላይ በጣም ታዋቂ የሆነው ዩኒቨርሲቲ እዛ የኢኮኖሚክስ ፕሮፌሰሮች ናቸው። ሁለቱም ባልና ሚስቶች ናቸው እና ለ10 ዓመት የቆየ ጥናት አጥንተው አንድ መጽሐፍ ጽፈዋል። ፑር ኢኮኖሚክስ የሚባል መጽሐፍ ኦልሞስት 2010 አካባቢ ላይ የተጠናቀቀ ነው እና አማርታሲ የሚባለው የኖቤል ሽልማት የወሰደውንም ታውቁታላችሁ እና እሱ ምስክርነት የሰጠበት መጽሐፍ ነው። ፑር ኢኮኖሚክስ በቃ የዓለም የድህነት ሁኔታን በተለየ መልኩ እንድንመለከት ያደረገ በጣም ድንቅ መጽሐፍ ነው ብሎ ምስክርነት የሰጠው ነው። ደግሞ እነሱም በኢኮኖሚክስ ዘርፍ የኖቤል ሽልማት ያገኙበት ነው እና ድህነትን ለየት ባለ መልኩ መመልከት አለብንም። ድህነት እንዲያልቅ ምንፈልግ ከሆነ እንዲቆም ምንፈልግ ከሆነ የሚል ሀሳብን ይዞ የቀረበ ነው። እንግዲህ ሁለቱ አቢጃትና ኤስተር ዱፍሎ እንደውም ኤስተር ዱፍሎ የኖቤል ሽልማት በወሰደች ጊዜ በእድሜዋ ትንሽ የተባለችው ኢኮኖሚስት ነች። የኖቤል ሽልማት በመውሰድ በ49 ዓመቷ ነው የወሰደችው። 53 ዓመቷ ነው ደግሞ ሴት። ሁለተኛዋ ሴት ነች። ከዚህ ቀደም ኤለር ስትሮም ኖቤል ሽልማት 2008 ላይ ወስዳ ነበር። ከዛ ኤስተር ዱፍሎ ደግሞ 2019 ላይ በመውሰድ ሁለተኛዋ ሴት ነች። ግን በእድሜ በጣም ትንሿ የምትባሏ እሷ ነች። አሁን 53 ዓመቷ ነው እና እነዚህ ሁለት ባልና ሚስቶች ኢኮኖሚክስን እንደ ድህነትን በቃ ዝም ብሎ አዳራሽ ውስጥ አይደለም ሲከራከሩበት፣ በሎጂክ ምናምን አይደለም የሚያውቁት። ምክንያቱም ባለቤቷ አቢጃት ባርኔጂ የሚባለው ህንዳዊ ስለሆነ ህንዳዊ ፕሮፌሰር ስለሆነ አሜሪካ ቢሆኑም ነገር ግን ወደ ህንድ መንደሮች ሄዱ እና ህንድ መንደሮች ውስጥ ወርደው እስላም ውስጥ የሚኖሩ ሰዎች አሉ፣ ትንሽ የድንኳን ውስጥ የሚኖሩ ሰዎች አሉ። ቤተሰቦች ላይ ሄደው ትክክለኛ ሀሳባቸውን የፈተሹት እና ትክክለኛ ሰዎችን ያገኙት። ትክክለኛ ገንዘብን ነው ቼክ ሲያደርጉ የነበረው እና የመጨረሻ ትክክለኛ የሚባለውን ውጤት አምጥተዋል ተብሎ ነው የሚታሰበው። ለዛም ነው የተከበረውን የኢኮኖሚክስ የኖቤል ሽልማት ያገኙት እና ከ10 ዓመት በላይ በዚህ ጉዳይ ላይ ጥናት አከናውነዋል። ስለዚህ መጽሐፋቸው ዝም ብሎ ምናብ አይደለም፣ ዝም ብሎ አይዲዮሎጂ የሚባል ብቻ አይደለም። በቃ ማስረጃ ያለው የኢኮኖሚክስ ሀሳብ ነው። እንደውም ኤቪደንስ ድራይቭን ኢኮኖሚክስ ነው የሚባለው። እንደዛ የታሰበ በቃ በማስረጃ የመጣ ነው እንጂ እንደዚህ ቢሆን እንደዚህ ይሆናል ሳይሆን ትክክል በርካታ ሰዎችን ለ10 ዓመታቶች ቼክ አድርገው ያመጡት ነው። ስለዚህ እሱም መጽሐፍ ዛሬ ትንሽ ብናወራበት መጥፎ አይደለም። የመጀመሪያው እነሱ ያጠነጠኑበት ሀሳብ ምን መሰላችሁ? ድህነትን እንደው ለመቅረፍ የሚሆን ለሌላ ጉዳይ ትልልቅ ቲዎሪዎችን ነው የሚያስበው። መንግስትም ፖሊሲ አውጪዎችም ትልልቅ ቲዎሪዎችን ያስባሉ እና ድህነትን በትልልቅ ቲዎሪ መፍታት አይቻልም ነው ጨዋታው። በቃ በትራዲሽናል ኢኮኖሚክ ስርዓት የተለመደ ኢኮኖሚክ ስርዓት አለ ትራዲሽናል የሚባለው እና እሱ ላይ ድህነትን ለመቀነስ የሚሰጡ ምክር ሀሳቦች በጣም ትልልቅ መፍትሄዎች ናቸው። ለምሳሌ እርዳታ መስጠት፣ ተጨማሪ እርዳታ ቢመጣ ወይ ደግሞ ተጨማሪ እርዳታ መስጠት የሚል ሀሳብ ይመጣል። ወይ ደግሞ በራሳቸው የስሩ እርዳታ መቀነስ አለበት፣ ነፃ ገበያ ይባላል፣ ጠንካራ የመንግስት ቁጥጥር፣ ሌላ ላይ የመንግስት ቁጥጥር ምናምን የሚባሉ ትልልቅ መፍትሄዎች ይመጣሉ። እነሱ ግን ፑር ኢኮኖሚክስ መጽሐፋቸው ላይ ግን የሚሉት ምንድን ነው? አጥቡት እስቲ ጉዳዩን በጣም ዙም መደረግ አለበት፣ መጥበብ አለበት። ምክንያቱም ፖቨርቲ የሚባለው ሀሳብ፣ ድህነት የሚባለው ሀሳብ አንድ ችግር የለበት፣ 100 ትንንሽ ችግሮች ናቸው ያሉት። እኛ ሀገርም እንደሚባለው ሃንድረድስ ኦፍ ስሞል እንደሚባለው በቃ 100 ትንንሽ ምናምን የሚባለው በቃ 100 ትንንሽ ችግሮች ናቸው ያሉት እና በየቀኑ የሚመጣ መሰናክል አለ፣ ኮንስትሬንት አለ። እሱን ቼክ ማድረግ ነው እንጂ ትልልቅ ፖሊሲ መወርወር ከድህነት ሰዎችን ሊያወጣ አይችልም። ምክንያቱም ድሃ ናቸው ብለን የምናስባቸው ድህነት ውስጥ ያሉ ሰዎች መጥፎ ቫልዩ ስላላቸው አይደለም ድህነት ውስጥ የወደቁት፣ ሲስተሙን የጣላቸው። ለዚህ ነው ቅድም አንድ አሰምሽንን ፈትሽ ማለት ጠንክሮ መስራት ብቻውን
ከድህነት ሊያወጣ አይችልም። ሲስተሙ አብሮ ማገዝ አለበት። ስለዚህ ሲስተሙ ከባድ ውሳኔ ውስጥ ይከታቸዋል። ሰዎች በቃ መስራት እንዳይችሉ ያደርጋቸዋል። በቃ መጥፎ ውሳኔ እንዲወስኑ ስለሚያደርጋቸው ነው የሚል ሀሳብ ነው። የመጀመሪያ ያጠነጠኑት እሱን ነው። ብዙ ቻፕተሮችም ጽፈውበታል በዚህ ጉዳይ ላይ። ሁለተኛው ረሃብን የምንመለከትበት የሀንገር የሚባለው ረሃብን የምንመለከትበት መንገድ ነው። ረሃብ የምግብ እጥረት ብቻ ጉዳይ አይደለም። ምክንያቱም አንዳንዴ ድህነት በረሃብ ከምግብ ጋር ስለሚገናኝ የድህነት ጉዳይ እዚህ ውስጥ ለየት ያለ አመለካከት አላቸው እነሱ ሲያጠኑ ያገኙት ማለት ነው። አንዳንድ ደሃ ናቸው ብለን የምናስባቸው ቤተሰቦች ተጨማሪ ምግብ መግዛት ቢችሉም ግን ተጨማሪ ምግብ አይገዙም። ኒውትሪሽናሊ ዌል መሆን አለብኝ ብለው አያስቡም። እዚህም እንደዚህ ነው። ዝቅተኛ ገቢ ያለው ሰው የሆነ ገንዘብ በድንገት ብትሰጡት የተሻለ ነገር መብላት ቶሎ ጭንቅላት ውስጥ ላይመጣለት ይችላል። አንዳንዴ ትንሽም ገንዘብ ቢያገኙ በቂ የሚባለው ምግብ ኒውትሪሽናሊ በጣም ጥሩ የሚባለው ምግብ ለመብላት ይቸግራሉ። ምክንያቱም አንዱ ድህነትን የሚለካው የተመጣጠነ ምግብ የሚባሉ ናቸው እና እነሱ አጥንተዋል ይህን። በህንድ ገጠሮች ውስጥ ቤተሰቦች ላይ አንዳንዶች ተጨማሪ ገቢ ያገኛሉ፣ ግን ዝቅተኛ የሚባለውን ካሎሪ ኢንቴክ አያደርጉም። ለምሳሌ አንድ ሰው በቀን ውስጥ 2100 ካሎሪ ያለው ምግብ መብላት አለበት ጤነኛ ለመባል ወይ ደግሞ ከድህነት ወለል የወጣ ነው ለማለት 2100 ካሎሪ አካባቢ ላይ መብላት አለበት። ሁሉ ምግቦች የራሳቸው ካሎሪ መጠን አላቸው፣ የተመጣጠነ መሆን አለበት። ስለዚህ እነሱ ቼክ ሲያደርጉ ድሃ የሆኑ ሰዎች ተጨማሪ ገንዘብ እንኳ ሲያገኙ ተጨማሪ ካሎሪ አይደለም መግዛት የሚፈልጉት። ተጨማሪ ካሎሪ የማያስመጡ ግን ሌሎች ወጪዎች አለባቸው። ምናልባት ስኳር ሊገዙ ይችላሉ፣ ሻይ ቅጠል ሊገዙ ይችላሉ። በእነሱ ጥናት የአልኮል መጠጥ ሊገዙ ይችላሉ። ሴሪሞኒ ነገር በቃ ድግስ ሊያደርጉ ይችላሉ እንጂ ካሎሪውን አግኝተው ከድህነት ለመውጣት አይፈልጉም። ጤነኛ ምግብ ለመመገብ አይሞክሩም ነው። ለምን ሲባል ረሃብ ፊዚካል ብቻ አይደለም ችግሩ። በቃ ምግብ አግኝቶ ከመብላትና ካለመብላት ጋር ብቻ የሚገናኛል። ሳይኮሎጂካል ነው። መብላት አለብኝ መብላት የለብኝም ከሚለው አስተሳሰብ መወሰን ጋር የሚገናኝ ሳይኮሎጂካል ችግር ነው የሚል ፋይንዲንግ አግኝተዋል። ምክንያቱም በተለይ ደግሞ ድሃ የሆኑ ሰዎች አስቸጋሪ ሁኔታዎች ውስጥ ነው ህይወታቸው የሚኖረው። አስቸጋሪ ሁኔታዎች ውስጥ መኖር ሰዎች በቃ ለዘላቂነት የሚሆናቸውን ነገር ሳይሆን በቃ አጫጭር ደስታዎች ላይ ትኩረት ያደርጋሉ። በቃ ጠጥቼ ልሙት፣ እንደዚህ አድርጌ ልሙት፣ ተዝናንቼ ልሙት ምናምን የሚለው አስተሳሰብ እንደማለት ነው እና ትንንሽዬ ደስታዎች ላይ ቅድሚያ ይሰጣሉ ነው የሚሉት እነሱ። ስለዚህ አንዳንዴ ፖሊሲው የሚያስበው በቃ ትልልቅ ገቢ ስለማግኘት ሊሆን ይችላል አይደለም። ፖሊሲው የሚያስበው እንደዛ ነው። አንድ ሰው ጥሩ ገቢ ያለው ማለት ጥሩ ይመገባል ብሎ የሚያስበው አሰምሽን ነው እንደዛ የሚያስበው። ፖሊሲውን የሚያወጡት እንደዛ ነው። የዜጎችን ገቢ ካሳደግን የተሻለ መመገብ ይጀምራሉ ብሎ ያስባል። ነገር ግን አንዳንዴ የተሻለ ገቢ ማለት ጥሩ አመጋገብ ላይሆንም ደግሞ ይችላል። ይሄንን ሀሳብ ነው በሁለተኛው ያጠነጠኑበት። ሶስተኛው የትምህርት ጉዳይ። የትምህርት ጉዳይ በጣም መሰረታዊ ነው ከድህነት ለመውጣት እና ብዙ ድሃ ሀገራቶች ኢትዮጵያንም ጨምሮ ትምህርት ነፃ ነው። በመንግስት ተቋማቶች ነፃ ነው ትምህርት በአብዛኛው ኦልሞስት ነፃ ነው። 100% እንኳን ባይባል ኦልሞስት ነፃ ነው እና ብዙ የአፍሪካ ሀገራቶችም ግን እነሱ ያጠኑት ህንድ ስለሆነ ትምህርት ነፃ ነው። ነገር ግን ህፃናቶቹ በአግባቡ ትምህርቱን አይከታተሉም። ለምንድን ነው የማይከታተሉት? ምክንያቱ ምንድን ነው ብለው ቼክ ሲያደርጉ አንዳንዴ መምህራኖቹ አይመጡም፣ እዛ የሚያስተምሯቸው አይመጡም። ደግሞ ወላጆችም የአጭር ጊዜ ሁኔታውን አይመለከቱም። ወይ ደግሞ የአጭር ጊዜ ማለት ነው በቃ ልጄ ተምሮ ወደፊት ያመጣልኛል የሚለው ቶሎ ጭንቅላታቸው ውስጥ አይመጣም እና ልጆቹን ለስራ ይፈልጓቸዋል። ስለዚህ ልጆቹን ትምህርት ቤት የማይልኩበትም ሁኔታ አለ። ስለዚህ ይሄንን መፍትሄ ለመስጠት ምን መደረግ አለበት ነው ወይ ደግሞ ምን ሲደረግ ለውጥ ተመለከቱ እነሱ? ለምሳሌ ለተማሪዎቹ እና ለቤተሰቦቻቸው ነፃ ምግብ ማቅረብ፣ ነፃ ዩኒፎርም ማቅረብ እና የተወሰኑ አነስተኛ ማበረታቻዎችን መስጠት። አሁን ኢትዮጵያ ውስጥም በትምህርት ቤቶች ውስጥ ምገባ ትመለከታላችሁ። አዲስ አበባ ውስጥ ምገባ፣ ዩኒፎርም፣ ደብተር ምናምን መቻል። እነዚህ ማለት በተለይ ድሃ የሆኑ ሰዎች፣ ዝቅተኛ ገቢ ያላቸው ሰዎች ወደ ትምህርት ቤት ገበታ እንዲመጡ አንድ ሞቲቭ ነው። ምክንያቱም ከጀርባ ያለባቸውን ችግር መቅረፍ፣ ምሳዬን ካልበላሁ አልሄድም የሚለውን ለመቀነስ መሞከር ማለት፣ ቦርሳ ከሌለኝ ትምህርት ቤት አልሄድም የሚለውን ለመቀነስ በጣም አፕሪሼት የሚደረግ ስራ ነው እሱ እና ኢንዲያም የተመለከቱት እሱን ነው። ይህን ሲያደርጉ ተመራማሪዎቹ በውጤቱ በቃ የትምህርት የመከታተል አቅማቸው ጨምረ። ልጆች ቢያንስ ለምግቡ ሲሉ ትምህርት ቤት ይመጣሉ፣ እግረ መንገድ ይማራሉ ነው ጨዋቱ። ስለዚህ ድሃ የሆኑ ሰዎች እንዲማሩ ግዙፍ የሆነ ሪፎርም አይደለም የሚያስፈልገው፣ ወይ ደግሞ $1 ቢሊዮን አያስፈልጉም። አነስተኛ ስልት ነው የሚያስፈልገው ነው የእነሱ
የእነሱ መጽሐፍ ያጠነጥነው እዚህ ነው። 500 ምናምን ገጽ መጽሐፍ ነው። እንደ ትምህርቱ በተመሳሳይ ደግሞ የጤናንም ጉዳይ ይቷል። ጤና ርካሽ ነው፣ ነገር ግን መፍትሄው በጣም ትልቅ ነው የሚል ሀሳብም እዚህ ውስጥ አቅርበዋል። መጽሐፍ ውስጥ ደግሞ ልክ ነው። በቃ የመንግስት ጤና ጣቢያ ምናምን የሚባሉትን በጭንቅላቶቹ አስቡ እና አንዳንዴም ግን ሰዎች ነፃም ርካሽ ጤና ሽፋን ሲያገኙ ላይፈልጉም ይችላሉ። አይ ምናምን ይላሉ። ለምን ከተባለ አንድ ጭንቅላታቸው ውስጥ ያለ መጥፎ ልምድ ሊኖር ይችላል። ከዚህ ቀደም ዝቅተኛ የሚባለው የጤና ጣቢያ ሄዶ ገሌ እንደዚህ ሆኗል ምናምን የሚለው ጭንቅላታቸው ውስጥ ያለው አስተሳሰብ ሊሆን ይችላል። ያለፈ ኤክስፒሪያንሳቸው መጥፎ ስሜት እንዲኖራቸው ያደርጋል። መጽሐፉ ላይ ያለውን ሀሳብ ነው የምነግራችሁ። አንዳንዴ ደግሞ ሰዎች ካሉበት አካባቢ ላይ ያሉት ክሊኒኮች ምናልባት ርቁ ሊሆኑ ይችላሉ። ዶክተሮቹ ላይገቡ ይችላሉ። ዶክተሮች ላይኖሩ ይችላሉ። ይሄ ችግር ሆነባቸው እና ምን ማድረግ ጀመሩ? ወደ ጤና ጣቢያ የሚመጡ ሰዎች ቁጥራቸው በጣም እየቀነሰ ሲመጣ ድሆች አይመጡም። ጤና አስፈላጊ ቢሆንም ያለመምጣት እድላቸው ሰፊ ነው። ድህነት ደግሞ አንዱ የሚለካው በጤና ከመኖር ጋር ነው። ስለዚህ ምን ማድረግ ጀመረ? ለምሳሌ የልጆች ክትባት ጊዜ ሲደርስ ልጆቹን ለሚያስከትብ ለሚመጣ ወላጅ ምስር በከረጢት በቃ የታሸገ ነው። አሁን ኢትዮጵያ ውስጥም የኢንዲያ ምስር ይሸጣል አይታችሁ ከሆነ እና ምስር ይሰጣቸዋል። ለሚያስከትቡ ምስር ይሰጣቸዋል። በጣም በሚገርም በውጤቱ ከእጥፍ እጥፍ በላይ ጨመረ የህፃናቶች የክትባት ሬት ማለት ነው። ስለዚህ አሁን እነሱ በቃ ደሃ የሆኑ ሰዎች ሕክምና ስለሚጠሉ ሳይንስ ስለሚጠሉ ምናምን አይደለም፣ አንቲ ሳይንስ ስለሆኑ አይደለም፣ ግን ሪስክ መውሰድ አይፈልጉም። ምክንያቱም ትንሽዬ ሪስክ ከወሰዱ ነገራቸውን በሙሉ የሚያጠፋባቸው ነው። አሁን ትንንሽ ብር ያለውም ሰው ኢንቨስት አድርግ ሲባል አይ የሚሰጋው ለምንድን ነው? ትንሽ ነው ያለችው፣ አንድ ስህተት ከሰራ ወደ ዜሮ እንደሚጣፋ ያውቃል። እና ደሃ የሆኑ ሰዎችም ሪስክ ለመውሰድ በጣም ይቸገራሉ። ምክንያቱም ሪስኩ ይዟቸው እንደሚጠፋ ስለሚያስቡ። ስለዚህ የጤናም ሽፋን ላይ እነዚህ እንቅስቃሴዎች ከሌሉ በስተቀር ያ ሰው ስለ ጣረ ብቻ ከድህነት ላይወጣ የሚችልባቸው እድል አለ። ስለዚህ ዞር አድርጎ መመልከት ያስፈልጋል የሚል ሀሳብ አስቀምጠዋል። ሌላው ምንድን ነው? የድሆች ጉዳይ ኢንቨስትመንት ለመሞከር ያላቸው ስጋት ደግሞ አንዳንድ ጥሩም ቢሆን ኢንቨስትመንት አይፈልጉም። ድሃ የሆኑ ሰዎች እንደምንም ተብሎ ለማደራጀትም አደራጅቶ ስራ ለመስጠትም ሲሞከር ችግር የሚሆንባቸው ሁኔታዎች አሉ። አንዳንድ ትልቅ ትርፍ ያለው ቢዝነስም ቢሆን እሱን ቢዝነስ መጀመር የማይፈልጉባቸው ሁኔታዎች እንዳለ ተረድተዋል። እዚህም ተደራጅታችሁ ስሩ ሲባል በተወሰነ መልኩ ሪዚስት የሚያደርጉ ሰዎች አታጡም። አንዳንድ ሪፖርቶች ላይ ታያላችሁ። ምክንያቱም ምንድን ነው ሲባል አንደኛ ድሃ የሆኑ ሰዎች ኢንሹራንስ የላቸው፣ የሴፍቲኔት አገልግሎትን በቀላሉ አያገኙም። አንዴ ከወደቁ የመጨረሻ እንደሆነ ነው ደግሞ የሚያስቡት። ስለዚህ ምን ይፈልጋሉ? ለምሳሌ አስተምረን ተምራችሁ ከጨረሳችሁ በኋላ ይሄን ስሩ ቢባል ስጋት ነው የሚሰማቸው። አሁን ፎር ዘ ሞመንት ያለው ኢንሹራንስ የላቸውም። ስለዚህ ትንንሽዬ አደጋ ያለበት ስራ ትንንሽዬ ማግኘት በቃ ህልውና የሰርቫይቫል ስትራቴጂ ብቻ ነው የሚጠቀሙት። የህልውና የምትሆናቸውን ብቻ ይዘው ለመቀጠል የመፈለግ አይነት ባህሪ አለ። ደግሞ አንሰርቴኒቲያቸው ከፍተኛ ነው። አንሰርቴኒ በመጪው ጊዜ ያለመተማመናቸው ባህሪ በጣም ከፍተኛ መሆኑን እዚህ መጽሐፉ ላይ በደንብ ይጠቅሳሉ። ድሃ ሰው አንሰርቴን ነው በአብዛኛው። እንደው ተስፋ ካልቆረጠ በስተቀር በመጪው ጊዜ ላይ ያለው መተማመን በጣም ዝቅተኛ ነው። አስቀምጫው ያልፍልኛል ሳይሆን ዛሬ ልጠቀም የሚል አስተሳሰብ ይኖራቸዋል በአብዛኛው። እና ድሃ የሆኑ ሰዎች በእውነታው ምንድን ነው ምህዳራቸው በጣም ጠበብ ያለ ነው። ሳያውቁ ቀርተው ሳይሆን ግን ያው የድካም ምክንያትም ሊኖርበት ይችላል። ይህን ነው የሚያስተምሩት እነሱ በመጽሐፉ የሚያስተምሩት ይህንን ነው። እና በደንብ ያስተማሩት ነገር ምንድን ነው? በጣም መሰረታዊ ያስተላልፉት ሀሳብ ድሃ የሆኑ ሰዎች እንዳውም በተሻለ በጣም ተጠንቅቀው ነው የሚያስቡት። ግን ጫና ውስጥ ሆነው ነው የሚያስቡት። ለምሳሌ በቃ ላለመድፈር፣ ላለመወሰን ጭንቅላታቸው ውስጥ ጫና የሚፈጥርባቸው ነገር አለ። ግን ይጠነቀቃሉ። ያለቻቸውን ነገር ለመጠቀም ውሳኔ ለመወሰን በጣም ይጠነቀቃሉ። ምክንያቱም አንዳንድ መጥፎ ውጤት የመጣባቸው መጥፎ ስላሰቡ አይደለም። በቃ አንዳንድ መጥፎ ውጤቶች የሚመጡት ከመጥፎ ሀሳቦቻችንም ላይሆኑ ይችላሉ፣ ወይ ደግሞ ገደቦች ሊኖሩብን ይችላል። እነሱ ናቸው ኮንስትሬንት አለባቸው። ለምሳሌ ትምህርት ቤት መሄድ ቢፈልጉም ነገር ግን ትምህርት ቤት ለመሄድ ምግብ ኮንስትሬንታቸው ነው። ምግብ ከተሸፈነ ትምህርት ቤት ላይ ሄዱ የሚችሉበት ምክንያት የለም። ስለዚህ ስትራቴጂካሊ ወደ ትምህርት ቤት ለመሳም ሲያስፈልግ ሰውየው ከጀርባ ያለበትን ምክንያትም ማጥናት በደንብ ነው የሚያስፈልገው። ዝም ብሎ ማባረር ብቻ ውጤት ላይኖረው ይችላል። ለዚህ ነው አንዳንድ የፖሊሲ አውጪዎችም በመርህ ደረጃ ይሄ በሎጂካል ያለ በሚደረግ ክርክር እንደዚህ አይነት እውነቶችን ይረሳሉ። በቃ ትምህርት ቤቱ መስራት ላይ በጣም ብርቱ ናቸው፣ ግን ሰዎችን ወደ ትምህርት ቤት ማምጣት ከጀርባ ያለውን ምክንያት ለመቅረፍ ግን በጣም ችግር ነው።
ይሄ መጽሐፍ በጣም ኤክሰለንት የሆነ መጽሐፍ ነው። ስለ ድህነት ብቻ አይደለም የሚያወራው። ፖሊሲው ድህነትን ቀንሳለሁ የሚለው ፖሊሲ እንዴት ነው ዲዛይን መደረግ አለበት የሚል ሀሳቦችንም ውስጡ በደንብ ከቷል። በቃ ስለ አፍሪካም ተጽፏል። ምክንያቱም ስለ አፍሪካም ኤክስፕሌን የሚያደርግ ነው። ድህነት ስላለበት ቦታ በሙሉ በማደግ ላይ ያሉ ሀገራቶችም ሊሆኑ ይችላሉ። በተለይ ኢኒኳሊቲም ባለባቸው ሀገራቶች ላይ አንዱ ትግል ድህነትን ከመቀነስ ጋር ነው ያለው ትግል በሙሉ ማለት ነው። ስለዚህ ድህነትን መቀነስ የሚያስፈልግ ከሆነ እነሱ የሚሉት ምንድነው? አቢጃን ባርኔጂ እና ኤስተር ዱፍሎ ባልና ሚስቶች ናቸው ሁለቱም። ምንድነው እየመከሩ ያሉት? የመጀመሪያው ግለሰቦችን መውቀስ መቆም አለበት። የፖሊሲ ሲስተሙ በሙሉ ጤነኛ መሆን አለበት። ግለሰቡ ለምን ከድህነት አልወጣም ተብሎ ሳይሆን ጫና መፈጠር አለበት። ሌሎች መታየት ያለባቸውን ጉዳይ ማየት ያስፈልጋል። አንዳንድ ደግሞ ድሃ የሆኑ ሀገራቶች የሀብታም ሀገራትን ልምድ ለመከተል የሚሞክሩት ነገር አለ። እሱ ኮንቴክስቹዋል አይደለም። ኢንዲያ የአየርላንድን ኤክስፒሪየንስ ላትወስድ ትችላለች። ኢትዮጵያ የደቡብ ኮሪያን ልምድ ላትወስድ ትችላለች። እና አንዳንዴ የበለጸጉ ሀገራቶችን ብቻ ልምድ ለመውሰድ በእነሱ ስልት ከድህነት ለመውጣት የሚሞከረው መንገድ መቆም አለበት የሚል ማውጠንጠኛ ያለው ሀሳብ ነው። ስለዚህ ትክክለኛ ፖሊሲን ተች የሚያደርጉ ሰዎችን ተች የሚያደርግ ፖሊሲ ማውጣት በጣም አስፈላጊ ነው። በሱ መልክ ማንሄድ ከሆነ ድህነትን ለማጥፋት ያስቸግራል። ስለዚህ ሪቲንኪንግ ፖቨርቲ ነው። ድጋሚ ድህነት እንዴት ማጥፋት አለብን የሚለውን እና ማቆም አለብን የሚለውን ማሰብ በደንብ ያስፈልጋል የሚል በጣም ምርጥ መጽሐፍ ጽፈዋል። መጽሐፉን ላስቀምጥላችሁ እችላለሁ። 2019 ላይ የኖቤል ሽልማት በኢኮኖሚክ ዘርፍ አግኝተውበታል። ፑር ኢኮኖሚክስ ሪቲንኪንግ ፖቨርቲ ኤንድ ዘ ዌይ ቱ ኢንድ ኢት ነው የሚለው ሀሳቡ። ልታነቡ ትችላላችሁ። ኢንተረስቲንግ እንደሆነ ይሰማኛል። ማንኛውም ሀሳብ አስተያየት ልትልኩልኝ ትችላላችሁ። አዲስ ቻናል ስለሆነ ላይክ፣ ሰብስክራይብ እንድታደርጉም በዚህ አጋጣሚ ጋብዛችኋለሁ። መልካም ቀን።